ናታን ትዕግስቱን መቆጣጠር ስላቃተው ኤቢን ሲጥ አደረጋት። በዚህን ሰዓት ዳጣ ነገሩ ግራ ስለገባትም ስለ እናቷ ሰላም ስለተሰጠው ደብዳቤ የምታውቀው ነገር ስለሌለ እናም እናትሽን በእናትሽ ስትላት ዳጣ አብጌልም እናትሽን ሂጂና አክስቷ ቤት ፈልጊያት አለቻት። እሱም ከመናደዱ የተነሳ ኤቢ ምን እያረግሽ ነው ሲልም ግራ ተጋባች። ከዚህ ልነሳ ልሄድ እንደ ስትለውም በፍጹም እንዳትነሻል አላት ናታን። በዚህን ሰዓት ተነስና ከንፈሬን ሳመኝ ስትለው የመጨረሻ ስለተናደደ ናታን አሁን አቢጌልን ጉሮሯን ሲጥ አድርጎ ሲይዛትም ለእናቷ ተጣርታ እንግዲህ እመኝኝ እናቴ የተደበቀ ሚስጥር ስለያዝኩበት ነው ናታን አገባሻለሁ ብሎ ያለኝ በማለትም ሚስጥሩን አፈነዳቸው። በዚህን ሰዓት ምን ማድረግ እንዳለባት እንኳ ግራ ግብት ያላት ዳጣ ምን እየሆንክ ነው አንተ ምንድነው ችግሩ ስትለውም ቀለበት ምናምን አስርልሻለሁ ብሎኛል ናታን እያለ ነበረ። ስለዚህ ምንድነው ነገሩ ስትለውም የተፈጠረውን ነገር በሙሉ ነገራት። በዚህን ሰዓት ዳጣ ግራ ተጋባች። እንደዚህ ያንን ደብዳቤ ሰላም ያስቀመጠችውን ደብዳቤ ለመውሰድ ባደረገችው ጥረት ለዛ ነው እኔን በቃ ለማሳመን እየሞከረች ነው ያለችው ሲላትም የመጨረሻ ዳጣ ግራ ተጋባች። ወይዘሮ ማርታ እንግዲህ ነገሩን ላለመስማት ብትፈልግም ግን ደግሞ የተፈጠረውን ነገር አብጌል ሆን ብላ በማውራቷ እጅግ በድንጋጤ ወይዘሮ ማርታ ቀወጠችው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርት ይዘን መጥተናል። እንግዲህ የሚገርመውና የሚያሳዝነው ሁኔታ አብጌል አሁን ላይ ናታንን ትልቅ ወጥመዷና እጇ መሀል አስገብተዋለች። ናታን እባክሽን ይህን ነገር ለማንም አትናገሪ እያለ ቢለምናትም ግን እሷ በፍጹም ይህን ነገር መናገር አለብኝ ብላ በማመኗ አሁን ላይ እጅግ በጣም በሚያሳዝን ሁኔታ ናታንን በተግባሯ አጥምዳ እያሰቃየችው ትገኛለች። እሱም እባክህ ምንድን ነው የተፈጠረው ንገረን ቢባልም ናታን ለመናገር ፍቃደኛ ስላልሆነ አሁን ላይ የተፈጠረውን ነገር ለሁሉም መናገር እንዳለባት ያመነችው ዳጣ አብጌል እንግዲህ ናታንን እያስፈራራችውና እያሰቃያችው ትገኛለች። ናታንም እባክሽ እያለ ቢለምናትም ነገሩን አዙራ ግን አንተ የግሌ ካልሆንክ እኔ ዝም ማለት አልችልም በማለትም የመጨረሻ እያስፈራራችውና ወደፊት አብረን እንሆናለን የምትፈልጊውን ነገር ላርግልሽ የሚስጥር ካወጣሽው ቤተሰቦችሽ በእኔ ምክንያትና በአንቺ ምክንያት ከተለያዩ ትልቅ ችግር ነው የሚፈጠረው። ይሄ ቤተሰብ በእኔ ምክንያት እንዲለይ አልፈልግም ሲላትም ለነ ቤተሰቦች ያዘንክና ያሰብክ አታስመስል፣ ይህንን እውነታ ለእናቴ አፈርጠዋለሁኝ አልበለዛ ደግሞ ሌላ ችግር አትፍጠር ስትለውም እንግዲህ የኤቢን ድምጽ የሰማችው ወይዘሮ ማርታ እማዬ እያለች ስትጠራም ኤቢ እማዬ ትላለች ውሃዬ ስትላትም ውሃ አይ እማዬ እያለ ሁልጊዜ አይደል የምትጣራው እያለች እንግዲህ ውሃም እናቷን በማሳቅ ላይ ነበረች። በዚህን ሰዓት ምን ማድረግ እንዳለባት ግራ የተጋባቸዋ እንግዲህ ወይዘሮ ማርታ ሳሎን ሄዳ ቁጭ ባለችበት አጋጣሚ የተፈጠረው ነገር ከባድ ነበረ። እሱንም እንግዲህ እንዴት ምን ማድረግ እንዳለባት ጠንቅቃ ያወቀችው አብጌል ናታንን በእጇ አስገባችው። እሱም እባክሽን ምንድን ነው የተፈጠረው እያለች ወይዘሮ ማርታ በሩን ክፈችልኝ እማዬ እማዬ ስትልም ምንድን ነው ለምን ሲባልም አሁን ላይ እንግዲህ በሚያሳዝን ሁኔታ ወይዘሮ ማርታም እንደዚሁ እባክሽን ምንድን ነው በሩን ክፈቱልን ስትል በሩ ሲከፈትም አሁን ላይ በሚያሳዝነውና በሚገርመው ሁሉንም ነገር ያደረገችው አብጌል መጨረሻ ላይ ናታን እባክሽ አትናገሪ፣ ይሄ ነገር ከታወቀ ቤተሰቦችሽ በጣም ትልቅ አደጋ ላይ ይወርቃሉ ሲጥ አድርገው
ይገልሻል ሲላትም እኔ ምን አግብቶኝ ስትልም እዩልሽ እባክሽ አበጌል እባክሽን ልለምንሽ ይሄን ነገር አታድርጊ እባክሽን ሌላ ችግር ይፈጠራል በማለትም እንግዲህ በሚያሳዝን ሁኔታ ሲለማመጣት አሁን ላይ አይ እንደዛማ ሊሆን አይችልም፣ ዝም ማለት የለብኝም ስትል የፈለግሽውን ነገር በሙሉ ላደርግልሽ እባክሽ ልለምንሽ ሲላትም ታገባኛለህ ሆይ ቀለበት ታስርልኛለህ ሆይ ስትለው እሱም እንዴት ሊሆን ይችላል? ይህ እኮ በመፈጠሩ ያንቺን ቤተሰቦች ናቸው የሚያዝኑት፣ ምን እየሆንሽ ነው ሲላትም እንግዳውስ በፍጹም ምንም ነገር አልፈልግም በማለትም እንግዲህ በሚያሳዝን ሁኔታ አብጌል ናታንን እምቢ ስትለው እሱም እሺ የፈለግሽውን ነገር አደርግልሻለሁ ብሎም ቃል ገባላት። አሁን ላይ እናቷ በሩን ከከፈተች በኋላ እማዬ ትልቅ ነገር ተፈጥሯል፣ ደስ ብሎኛል እያለች መጮህ ጀመረች። ምንድነው የተፈጠረው? ምን አድርገሃት ነው? ምን አድርገሽው ነው? መባባል ሲጀምሩም እማዬ 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 እያለች መቀወጡን ስትጀምረው እንዴ ምንድነው የተፈጠረው ስትልም አሁን ላይ የተፈጠረው ነገር እንግዲህ ወይዘሮ ማርታ አብጌል ነገረቻት። ናታን ቀለበት ሊያስርልኝ ነው ስትል ምን? አዎ እውነትን ነው ናታን። ኧረ እኔ ያላልኳትም አለ። ለምን ታፍራለህ? እኔ እኮ ደስ ይለኛል እንጂ አይከፋኝም፣ ደስ ብሎኛል እያለች ወይዘሮ ማርታ ስትለውም ናታን በድንጋጤ ከቤት ወጥቶ ሄደ። በዚህን ሰዓት ውሃን እጇን ይዛ ውሃዬ ናታን ሊያገባኝ ነው ሞሽርዬ እያለች መጨፈሩን ቀጠለች። ወይዘሮ ማርታ በልጇ ሁኔታ በጣም ከመደሰቷ ብዛት እንግዲህ ለአቶ ደረጀ ብትነግረውም አቶ ደረጀ ግን በፍጹም ይህንን ሊያደርግ እንደማይችል ናታን ስለሚያቅም እባክሽ ማርቴ ደስ ይላል፣ የምር ነው ይወዳታል አላት። አዎ ምን ነው ደሬ? አይ ምንም ጥሩ ነው ሲልም እንደ ቀልድ ጥሩ ነው ብለህ ነው እንደምታልፈው? ምን አስበህ ነው ደሬ አለችው። ማለትማ ደስ ይልሃል ብዬ ስትለውም እሱ በገዛ ሀሳቡና በገዛ ጭንቀቱ ማርታን አሁን በቃ ተሰላም ሁለተኛ ልጅ አለኝ ብላት ምን ትላለች? አይገርም ዳጣዬን የሌና ስላት ምን ይሰማታል እያለ በሀሳብ ጨለጥ ብሎ ሲሄድባትም ኧረ እባክህ ተረጋጋ እባክህ እያለችው ነበረ። ነገር ግን ድሬ ምን ሆነ ነው አኩርፍ ያለው ደግሞ ስትለው አይዞሽ በቃ ተረጋጊ አላት። እንደ ድሬ እያደረክ ያለከው ነገር እኮ ትክክል አይደለም፣ ምን እንደሆነ አልገባኝም አለችው። በቃ ተረጋጊ ማርቴ፣ እኔ ናፈቀኝ ልጆችን እንዳይከፋቸው ብዬ እንጂ ያ የድሮ ጨዋታ የድሮ ሳቅህ እንድታጫውተኝ ዘና እንድታደርገኝ ነው የምፈልገው። አንተ ደግሞ ያጠፍቶብሃል፣ ምን ላርግ ደሬ አለችው። እሱም በቃሽ ተረጋጊ በማለትም ወደ ድሮ ማንነታችን በቅርቡ እንመለሳለን እያለ እንግዲህ አቶ ደረጀ አሁን ላይ ነገሩን ለማስተካከል ቢሞክርም እንደ ደህና ለመምሰል እየሞከርክ እንጂ ማለት እያስመሰልክ እንጂ በፍጹም ደህና አይደለህም ስትለውም ደረጀ እሺ በቃ እሺ በማለትም ነገሩን ለማስቀየስ ሞከረ። ሌላኛውና አሳሳቢው ነገር አሁን ላይ እጅግ በጣም ልብ የሚሰብረው የሰላም ልጅ ዳጣ መሆኗ ስትሰማ የመጨረሻ በጣም የተናደደችዋ ወይዘሮ ማርታ እንግዲህ አብጌል ናታን ከዳጣ ጋር ልታየው አትፈልግም፣ ከሷ ጋር ራቅ፣ ሰላም አትበላት፣ ምን አትበላት እያላይ ስለምታሰቃየው እሱም ምን አስበሽ ነው? ምንም ላል ነው ወይ? ምን እያሰብሽ ነው ሲላትም እሷም ደግሞ አይ እኔ ከኔ ውጭ ማንንም ሰላም እንድትል አልፈልግም አለችው። ኧረ እባክሽ ያንቺ ባል ማንንም ሰላም ላይ አይደለም ምን ትመስያለሽ? ስርዓት ብትይዥ ይሻልሻል። ቤተሰቦችሽ የሚጠፋው ቤተሰቦችሽ በሙሉ ችግር የሚፈጠረው ያንቺ ናቸው፣ የኔ አይደለም። እኔ ብትፈልጊ ልብሴን በሻንጣ ቆርጥሬ ላጥ ብዬ ሄዳለሁ ከእናት ከአባቴ ቤት። ግን ደግሞ ተባረሽ ጎዳና የምትወርቂው አንቺ ነሽ። ስለዚህ ቆም ብለሽ አንድ ነገር ከማድረግሽ በፊት ብታስቢበት ይሻላል ሲላትም ኧረ እባክህ
እያስፈራራኸኝ ነው አለችው። እንግዳውስ አለ። በዚህን ሰዓት እንግዲህ አርጁን ደግሞ ለዳጣ አብጌል እያደረገች ያለችው ነገር ለምትወደው ሰው ለማይወዳት ሰው በቃ ማጂክ ምናምን አሰርተ አምጣልኝ ብላለች ብሎ ለዳጣ ሲነግራት ወይኔ ናታን እያለች የመጨረሻ ተናዳ እየሮጠች አብጌልን ስትጠይቃትም በዚህን ሰዓት አንቺ አግቢው በማለትም ተናገረቻት። ችግሩ ምን ይወጣለታል? ቆንጅዬ ነው የሚፈልገው አንቺን እንጂ ስትላትም ከዛም አሁን እኔ ሳገባ አንቺን ይተውሻል አለቻት። ኧረ እባክሽ እንደዛ ነው እንዴ? ጥሩ ነው እንደዛ ከሆነ እያለች እንግዲህ ነገሩን ለማረሳታት በሞከረችበት ሰዓት አሁን ናታን መቶ ሰላም እያለ ሲላትም ሰላም እንዳትላት ተናግሬያለሁ አለችው። ያምሻል እንደ ሴትዮ አላት። ዝም ብለሽ ጨብጪ ሲልም ዳጣ እንግዲህ ሰላም አለችው። እመቤቲቱ ካዘዙ ችግር ይፈጠራል ብዬ ነው አለች። ምንም የሚፈጠር ነገር የለም፣ ስለዚህ አንቺ ብቻ ተረጋጊ ሲላትም እሺ በማለትም ሰላም አለችው። ለምን ሰላም አልሽው ሲላት እንግዲህ በሚገርም ሁኔታ ሁላቸውም የመጨረሻ አሁን ላይ ናታን ከአብጌል ላይ ያለው ተስፋ በጣም በመናደድ የተነሳም ነገሮችን ለማረጋጋት ቢሞክርም ግን እሷ ልተው ስላልቻለች የመጨረሻ ስለተበሳጨ እገላለሁ እያለም ተነስቷል። ሌላኛውና አሳሳቢው ነገር አሁን ላይ ወይዘሮ ማርታ ብትደሰትም መጨረሻ ላይ ግን ያረገች ያለችው ነገር አብጌል ናታንን እና እሷን የሚያቀራርብ ሳይሆን ያስፈራራችው ስለሆነ በዚህ ማስፈራሪያ እኔ መቼም አልቀርም ያንቺ ባል ልሆን አልችልም ሲላትም ቀወጠችው። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ